ጸረ 6 ልታጠና ነው እዚህ የመጣችው። ደግሞ ሰላማዊ ሰው ነች። ማግኘት እፈልጋለሁ። ይቻላል። ከዛ በፊት ፎቶዋን አድራሻውን ማግኘት እንችላለን? ላክ። አሁን አዎ። እስካሁንም እኮ እምነት የምጥልበት ሰው ስላጣው ስለነበር ነው። እና አሁን አገኘሽ መሰለኝ። ሄሎ ኤንዞ፣ በጠዋት የሰው አባወራ ይዘው መጥፋት ነው አይደለም? እንዴት ግን የወደድሽበትን ይቆጣል። ብቀሰቅስሽ መች ሰምተሽ? ወይ አቤልዬ፣ ደህና አደርክ? የእኔ ልጅ ቁጭ በል እስኪ። ጽዮን አንቺ ልጅ! ጽዮን እኮ ነው ያልሽው። ጽዮን እኮ ነው ያልሽው። ይቅርታ እናትዬ፣ ሄደሽ ነው ወይዘሮ ምስራቅን ቁርስ ቀርቧል በያቸው። እሺ እንዴት አደረች እናትዬ? እንደምን አደርሽ? እማዬ ኑ ቁርስ ደርሷል። እሺ አየሽ ነው እማዬ፣ ነግሬሽ ነበር። ወይዘሮ ገነት በጣም የዋህ ናቸው። ቅድም የተናገሩትን ይልሽ አሁን ረስተውታል። እሺ ካልሽ እንሂዳ። አቤልዬ፣ ደህና አደርክ? ተናገሩ ማዘን ገና አቤልዬ፣ ምስራቅዬ፣ ያዙ እስኪ ያዙ። ያዥ አንቺዬ። አንቺዬ፣ ዛሬ ፈልገሽ ስራ ልትጀምሪ እንደሆነ አቤልዬ ነገረኝ። ደስ ያለ። በጣም አመሰግናለሁ ወይዘሮ ገነት። አቤል በጣም እየረዳኝ ነው። እውነት ለመናገር ይሄ ቤተሰብ ለእኔ በጣም ትልቅ ነገር ነው እያደረገልኝ ያለው። አይባልም። እሱም ወንድምሽ ለእኛም ልጃችን ነሽ። በስተያዥ ምግብ ላይ ነው ስልካ እናት፣ እስቲ ቅንጬና ፍርፍሩን እናትዬ ቶሎ በይ። ሰው ሲዘጉት አይገባው፣ ተውን ሲሉት አይተው አይገባውም። ሰው የራሱን ስሜት ብቻ ነው የሚያዳምጠው። ፍቅር ተው ሲባል የሚተው ነው። ማንም ባልተጎዳ ነበር። እንግዲህ ስራሽን በይቅርታና በጸሎት መጀመር ነው። ጅምራችን ደግሞ ይቅርታና ጸሎት ካልታከለበት፣ ንጹህ ልቦና ከሌለን ይበላሻል።
ስለዚህ አንኪ ሁሉንም ነገር ወደ ነበረበት መመለስ ባይቻልም ለፈጣሪ ስትይ ይቅር ብለሽ ስራሽን ጀምሪ። በእናት እና አብራችሁ ነው የምትሄዱት? ችግር የለውም። ስራ ካለ ከኔ ጋር መሄድ እንችላለን። የለኝም። ቅድሚያ መሰጠት ያለበት ነገር ቅድሚያ ይሰጣል። ከዛ ላይ የሚያስቸኩለኝ ስራ የለም። እስቲ ያዙ። እኛ የሚያጋጥመን ከፍሎ የሚያለቅስ ከፍሎ የሚያስለቅስ። ደግሞ አንተ ምን ሆነ የምታለቅስብኝ? ስማ በእናትህ አትነፋረቅብኝ። ትሰማኛለህ? ይቅርታ። እሱም ብላው የከፈልከው ልታለቅስብኝ ነው ወይስ ችግር አለ? ይኸውልሽ እኔ የመጣሁት ወሲብ ፈልጌ አይደለም ሰውን እንጂ። ኧረ እባክህ አባቴ፣ እኛ ፊልድ ውስጥ ሰው የለም። እዚህ ፊልድ ውስጥ ወይ ሰው በላ ወይ የተበላ ብቻ ነው ያለው። ቆይ ግን ሌሊቱን ሙሉ የሆነ ስም ስትደጋግም ነበር። አንኪዮን? አዎ አንኪዮን። አንኪዮን ማናት? እጮኛዬ ናት። ሌሊቱን ሙሉ የሷን ስም ስትጠራና ስትቃዥ ነው ያደርከው። ረጅም ታሪክ ነው። እጮኛዬ ነበረች። አሁንስ አብራችሁ አይደላችሁ? ታሪኩ ረጅም ነው። አሜሪካ አብረን ነበር። በማላውቀው ምክንያት ጥላኝ መጣች። ኢትዮጵያ ድረስ ተከትያት መጣሁ። ስልኳን ብደውልም ላገኛት አልቻልኩም እስካሁን ድረስ። እንዴት በሰለጠነ ዘመን ላይ የኖርክ የሷን አድራሻ ማግኘት አቃተ? እኔ ለሀገርም ለሰውም ባዳ ነኝ። ማንም አውቀው ሰው የለኝም። ቅድም ስልካን ብደውልላት አታነሳም ነው ያልከኝ? የአዲስ አበባ ቁጥሯን ታውቀዋለህ? አዎ አለኝ። በቃ እሱን ካገኘሁኝ እኔ ላገኝልህ እችላለሁ። እርግጠኛ ነሽ? ግን ለሴት እንደዚህ አታልቅስ። ወንድ አይደለ እንዴ? ለእሱ አይደለም ያለቀስኩት። ማለት ለራሴ ነው። እሱን ሆዴ ፍጨው። ለምንድን ነው የማልፈራው? ኮፒ ቢኖራትስ? ቹናን እኔ አውቃታለሁ። እሷ አርፋ አትቀመጥም። እንቅስቃሴዋንና ውሏን አጣሪ። ደውይልኝ። ደህና ዋይ። አንቺው ሁሌ ካፌ የማይጠፋ ስም ከእኔ ግን ርቃለች። የት ትገኝ? እንዴት? በዚህ ሰዓት የት ልትኖር ትችላለች ብለን እንጠይቅ። እዚህ ሀገር ዘመድ አላት? የላት። ቶማስ ፍቅረኛዋ ነው። እሱን ተከተሉት። እሱ ኑሮ ሆቴል ነበረ። ከትላንት ወዲያ ደግሞ ሌላ ሆቴል ቀይሯል። ተስፋችን እሱ ብቻ ነው። የእሱን ዱካ ተከተሉት። አንኪዮን ጋርም ያደርሰናል፣ አትጠራጠሩ። የት እንፈልጋት? ቤተ ክርስቲያን፣ ማርኬት፣ መዝናኛ ቦታ? የት? ምናልባት ከመንግስት ጋር አብረን ልትሰራ ስለምችል ሳይንስና ቴክኖሎጂ ቢሮ ጎራ ብለን ሰዎችን ገዝተን ብናስቀምጥ የተሻለ ነው። እንደዛ ከሆነ የአእምሮ ንብረት ምዝገባ ቢሮም የስራው አካል ስለሚሆን እዛ ጎራ ማለትም ሳይበጀን አይቀርም። የህግ ከለላም ትፈልጋለች። ስለዚህ ፖሊስ ጣቢያ ከፖሊስ ጋር ውላ አድራለች ልትለኝ ነው ወይስ መንግስት ጋር ይቀጥርላታል ብለህ ተስፋ ልታስቆርጠኝ ነው? እንደዛ አይደለም ጆን። ለደህንነቷ ስለምሰጋ ነገር አለሙን ትታ ከቤት ላትወጣ ትችላለች ለማለት ነው። እኔ አላውቅም። የገባችበት ገብታችሁ ያዟት። ካልሆነ ግን ገንዘቤን ክፈሉ። የእጃችሁ አሻራ እስከሚላጥ ድረስ ቆጥራችሁ የወሰዳችሁትን ብር መልሱ። አሁን ዳይ ውጡልኝ።
እዚህ ኬዝ ላይ የሙጥኝ ብላለች። በኋላ ሁላችንንም ግን ከርቸሌ የምከተን ይመስለኛል። በዛ ላይ ደብቅ ያስቀምጠችው ዶክመንት ወይም ኮፒ ይኖራታል። መጠርጠሩ ተገቢ ነው። መፍትሄውን ነው የምፈልገው። እንደምንም ብለን እጇ ላይ የቀሩትን ሰነዶች እጃችን ላይ ካላስገባን በኋላ የአቶ ወንዴንና የግብረ አበሮቹን ማንነት ማጣራቱ አይቀርም። ከዛ ተያይዘን ሁላችን አግቱልኝና ቀጣዩ ነው ያለ። መፍትሄው እሱ ነው። እኔ ግን አልስማማም። እርስዎ በልጆ ላይ እንዴት እንዲህ አይነት ነገር ይፈጽማሉ? ስማ፣ እሷ ነገሩን ሁሉ ከደረሰችበት አባቴ ነው ብላ የምትሆኝ ይመስላችኋል? በዛ ላይ ዶክመንቱ እጇ ላይ ካለ የነገን ፀሐይ ሳናይ ነው መቀመቅ የምንወርደው። ልብ ይበሉ አቶ ደጀኔ። በአስቸኳይ ትታገትና ዶክመንቱን አስገዳችሁ ተቀበሉ። ይሄ ነገር ያስፈራል። እሷ እኮ ፖሊስ ነች። በዛ ላይ ብቁ ካራቲስት፣ ራሷን መከላከል የምትችል። እንዴት አድርገን ነው ልናግታት የምችለው? ለእሱ እኔ መፍትሄ እፈልጋለሁ። አሁን ሽፈራው ወደ ስራ ሂድ። ሂድ በቃ ሂድ። እርስዎ በልጆ ላይ እንዴት እንዲህ አይነት ነገር ይፈጽማሉ? ስማ፣ እሷ ነገሩን ሁሉ ከደረሰችበት አባቴ ነው ብላ የምትሆኝ ይመስላችኋል? በዛ ላይ ዶክመንቱ እጇ ላይ ካለ በነገራችን ላይ ያንኪ የሆነ ስልክ ቁጥር አንድ ቁልፍ ለሆነ ሰው ሰጥቼዋለሁ። በሳምንት ውስጥ ይሰጠኛል ብዬ አስባለሁ። ዋው! ከልጁ ጋር ዩኒቨርሲቲ አብረን ነበረ ግራጁዌት ያደረግነው። በጣም የቅርብ ቆይ ወዳጄ ስለሆነ በሳምንት ውስጥ እንደሚሰጠኝ እርግጠኛ ነኝ። በጣም አመሰግናለሁ። ማለት ግን ዩኒቨርሲቲ ግራጁዌት አድርገሽ እንደዚህ አይነት ስራ ላይ እንዴት? እሱ እንዳስፈላጊነቱ ሌላ ጊዜ የምናወራው ይሆናል። አሁን ግን ዋናው የሚቀድመው የአንኪዮን አድራሻ ነው አይደል? ስለዚህ ተመችተሽ ያው የተማረ ወደ አማር ለሚባለው እርዳታሽን በጣም ፈልገዋለሁ። ፈቃደኛ ነኝ። በምችለው ሁሉ ጊዜን ጭምር ልሰጥ ዝግጁ ነኝ። እኔም ደግሞ ለሀገሩ እንግዳ ለሰው ባዳ ነኝ። ማንም ሰው አላውቅም። አልችልም። I'm kidding. የምችለውን ሁሉ እረዳሃለሁ። ጊዜንም ጭምር ለመስጠት ዝግጁ ነኝ። በጣም ደስተኛ ነኝ። በጣም ነው የማመሰግነው። ምንም አይደል። እሺ እምቢ ይኸውልሽ። ሽፈራውን ያባረርኩት የምነግርህ ጉዳይ አንተን ብቻ ስለሚመለከት ነው። ቦቸራ የሚባል ሰው ፍቅረኛህን እያስቸገራት ነው። ማለት እሱ አትፈልገው፣ እሱ ግን የታኘከ ማስቲካ ሆኖባታል። ተፍታው እንኳን ሊለቃት አልቻለም። ፊት ባትሰጠው ኖሮ እኮ ያን አያደርግም ነበር። ምንድን ነው የምታወራው? ልጄ ከእሱ ጋር ስትማግጥ ታውቃታለህ? አላልኩም። ወንድ ሆነህ አውራኛ። ካልፈለገች አጠገቧ እንዳይደርስ ማድረግ ትችላለች። ስልጣኗን ተጠቅማ ትሰራው እያልከኝ ነው ወይስ ከእሱ ጋር ቦክስ ትግጠም? እስካሁን በሱ መቸገሯን አልሰማሁም ብዬ እንደማትፈልገው ከነገረች በቂ ነው። ጊዜ ሰጥታ
ቀጠሮ ይዛ የምትገናኘው ከአንተ ጋር ነው። ይሄ ደግሞ ቡቾላን አናዶታል እኮ። ከእሷ ጋር መሆኔ ጣልቃ የገባውን ባሮክን እደመስሰዋለሁ ሲል ብትሰማ ምን ትላለህ? ብሏል እያሉ ነው ወይስ ምን? አትንቦቅቦቅ። እኔ ጨምሬ አላወራም። ወንዱንና ሴትን አድን። በኋላ ከማዘን ሳይቀድም ቅደም። አለበለዚያ ግን መቃብር ላይ የሚቆም እሱ ነው። ጨርሻለሁ። እስካሁን አንኪ የሆነን የጥቁር እጅ አይኖች አላዩዋትም ማለት ነው? ጥቁር እጆች ካባለችው የተለየ አይን አለው እንዴ? ጥቁር እጆች አንተ ነህ፣ እኔ ነኝ፣ ዛዲግ ነው። ሌሎች አባሎች ደግሞ አይንና ጆሮ ናቸው። እንዴት ይሄን ጥያቄ ትጠይቃለህ? ኢያፌስ መሆን አለበት። አይደለም አለቃ። ጂጃሮ ኤንዞ የአንኪውን አለቃ ነበር። ፍቅረኛዋ ቶማስ ደግሞ በኤንዞ ተልኮ የአንኪውን ጭራ ተከትሎ ኢትዮጵያ ገባ። እኛም እሱን ተከትለን አዲስ አበባ ገባ። ከዚህ በኋላ ቶማስ ያስፈልገን። አገልግሎቱን ጨርሷ ይወክን ስንል ምን ማለታችን ነው? አንኪውን አይናችን ስር ናት ማለታችን መሰለኝ አይደለም? ይቅርታ ጋብርኤላ። አቤት ዛዲግ። የቶማስ ክትትል ያንቺ ነው። አጭር ከሆነ ሰጥቼሻለሁ። አትጠራጠር አለቃ፣ ይፈጸማል። እሺ ዶክመንቶቹን አገኛቸዋቸው? መዝገቦቹን በሙሉ ፈትሻለሁ። ነገር ግን አንድ መረጃ ማግኘት አልቻለም። ይህንን ቢሮ ለረጅም ጊዜያት ስንጠቀምባቸው ይኖር ነው። እኛ ብቻ ከኛ ውጭ እዚህ በር ኮድ ማንም ሰው ጋር ይኖራል ብዬ አላስብም። ምናልባት እኮ ሌላ ሰው ሊያውቀው ይችላል። ኢንስፔክተር ምን እያልሽ ነው ሳጅን? የውጭ ሰው ፖሊስ ጣቢያ ገብቶ ዶክመንቶችን ዘረፈ እያልሽ ነው? ኖ ጥርጣሬ ነው። ይህንን ጥርጣሬ መልስ ብለሽ ማቅረብ ራሱ ከአንቺ አይጠበቅም። በእውነት ያሳፍራል በጣም። እሺ ባካፕ መያዝ አልነበረብንም? እያወራ ያለሁት እኮ ስለሱ ነው። የጠፋው የወረቀት ማስረጃ ብቻ አይደለም፣ ኮምፒውተር ውስጥ የነበረው ፋይል በሙሉ ነው። ይሄ ደግሞ እንዴት ሊሆን ይችላል? ምንም አይታመን ነገር ነው። ምንም አልገባኝም። በጭራሽ ሊገባኝ አልቻለም። የጠፋው ቀላል ዶክሜንት አይደለም። የአቶ ወንዴና የሳሚን ሞት ጨምሮ የማፊያው ምሽጎቹን በሙሉ የያዘውን ኬዝ ነው የጠፋው እንዳለ። ይሄ ደግሞ ለእኛ ትልቅ ውርደት። ኢንስፔክተር፣ ሁላችንም ተረጋግተን ውስጣችንን መፈተሽ ያለብን ይመስለኛል። ግራ ቀኝ ማየት አያስፈልግም። በዚህ ጉዳይ እዚሁ ያለ ነው እኛ ተጠያቂዎች ነን። ሁላችንም ማለት ነው። እስከ አንድ ጥያቄ ልጠይቅሽ። መምህሩ ክፍል ውስጥ እያለ ተማሪዎች ቢረብሹ ማን ነው ተጠያቂ? የክፍሉ ተማሪ በሙሉ። አመሰግናለሁ። ስለዚህ እንደየስልጣን ተዋረዳችን እኔም ከሁለታችሁ ራስ ላይ አልወርድም። ምክንያቱም ሌባ የራሱን ዕቃ አይተርፍም። ለጊዜው ጨርሻለሁ፣ መሄድ ትችላላችሁ። እሺ ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። አረፍ በሉ። እሺ ምን ልርዳቸው? አንድ ግኝት ነበረኝ እና በስሜ ለማስመዝገብ ምን ማድረግ አለብኝ? ሙሉ ዶክመንትሽን በሃርድ ኮፒ እና በሶፍት ኮፒ ይዘሽ መምጣት ብቻ። እሺ በማንኛውም ሰዓት መምጣት እችላለሁ? ጊዜም በስራ ሰዓት ቢሮአችን ክፍት ነው፣ መምጣት ይቻላል። እሺ ሌላ የሚያስፈልግ ነገር አለ? በቃ እነዚህን ዶክመንቶች ካሟላችሁ ሌላ ምንም አያስፈልግም። በሃርድ ኮፒ እና በሶፍት ኮፒ። እሺ እናመሰግናለን። እሺ
ተነጋገርን ምንም አዲስ ነገር የለም። በእኔ ላይ ያለ ንቀት ምን ያህል እንደሆነ አላውቅም። ምናልባት የበታችነት እየተሰማሽ ነው። አትሳሳት ነው ወይስ ስህተትሽ ከክህሎትሽ በላይ ሆኖብሽ ነው? አታውቀኝም ማለት ነው። ባክሽስ ምን አዲስ ነገር አለሽ? መቼም ካንተ እሻላለሁ። በምን? በጣም በብዙ ነገር። ለምሳሌ እንደውም አንተን እጠራጠርሃለሁ። ዶክሜንቱን ለሽፈራን ተሽጣለት ቢሆንስ? እኔ? አዎ ባለፈው ስታወራ አግኝቻችሁ። እንደውም ዛሬ ኢንስፔክተር ስምጣ ጉዱ ይለኛል። እሺ ምን ልርዳ? አንድ ጥናት ነበረኝ። ምን ማረም ያለብኝ? ያው ሙሉ ዶክመንትን በሀርድ ኮፒ እና በሶፍት ኮፒ ይዘህ ትመጣለህ። መቼም ባለሙያ ሙሉ አይደለምና እኔም ለነገሩ አዲስ ስለሆንኩኝ ተገናኝተን ብናወራ ምን ይመስላል? ዶክሜንቱን በማዘጋጀት ታገዘኛለህ? ብዙም አስፈላጊ ባይመስለኝም ያው መገናኘት እንችላለን። ባይሆን የትርፍ ሰዓት ክፍያውን አርሰው ስልክህን ሊያዝ። ኦኬ 63 እሺ ቻው። አትፍሪ እሺ። ይሄ የመንግስት ተቋም ነው። የሰው ሰነድ ይሰርቃሉ ብዬ አላስብም። እስከ ዛሬ ማንንም ሳላም ነው እዚህ የደረስኩት። ሁሉንም አለማመን ደግሞ ዋጋ ነው የሚያስከፍለው። እንዳልከው ማመን ይሻላል። ሁሉም ነገር በነገ ይዳኛል። አንቺ ድርሻሽን ተወጪ። እንዴት ነው? ወደ ግቢ ስትገባ እያየሁ ነበር። በሩን ማን ከፈተልህ? ክፍት ነበር። ያ መናጢ ሲዝት ቆይቶ አሁን ነው ሄደው። ማን ነው እሱ? ባሮክ። አዎ፣ ከእርሶ ጋር ተጋጭታችሁ ነበር እንዴ? ትንሽ ቀደም ብትል ትገናኙ ነበር። ፈጣሪ ይወደኛል። እንኳን አልተገናኛችሁ። አሃ፣ ምን ቢገናኙ ይጋጫሉ ብለው ፈሩ እንዴ? ተራ ግጭት እኮ ማንም ይጋጫል። ሰው በህይወት ሲመጣ ግን ከባድ ነው። አልሰማሁትም። ቶ እኔ በልጄ እንድትጋደሉ አልፈለግም። ከምንም ነገር በላይ ዛቻ አልወድም። ተጠንቅቅ። ባሮክ ሊገልህ ይፈልጋል እያሉ ይመሰልኝ። እባክህ ሰላም ለማውረድ ስትል አንተ ቹናን ተዋት፣ እሱ ይጠቅልላት። እንደኔ ፍላጎት ቢሆን አንተ ብታገባት ደስ ይለኝ ነበር፣ ግን የሞት ቀጠሮ ይዞልህ። የሞት ቀጠሮ? ለማ? ለእኔ? አዎ ለአንተ የሞት ቀጠሮ ይዞልህ ቀን ቆጥሮ ጊዜ ይዞ እየጠበቀ ነው። በሴት የተነሳ ሊገልህ ይፈልጋል ነው ነገሩ? ሰላም ደግሞ በአንድ ወገን አይመጣም። ብትውም አይለቅም። ስለዚህ ሳይቀድም ቅደመውና ልጅን ብታገባት ደስ ይለኛል። ስልኩን ይስጡኝ። ነገሩ ይተውት። እኔ ለብዙ ሰዎች መኖር አለብኝ። ይልቅ ይፍጠኑ፣ ብሩን ያምጡ። 6 ሚሊዮን ብር ይዘውብን የ6 ሚሊዮን ድሃ ጉሮሮ ተዘግቷል። ይፍጠኑ። ለዚህ ነበር የመጣው? ሳልደውልልህ እንዳትመጣ አላልኩም? የቸልተኝነቱ ትንሽ ስላሳሰበኝ ያው ልቀበሎት መጣሁ። ይፍጠኑ። ኧረ በፍፁም እንዲሁም ፈጥነሻል። ነይና ገብተን ነው። ቸኩላለሁ። ጉዳይ ተሳክቷል።
ዋው በጣም ነው የማመሰግንሽ። ምንም አይደል። አሁን ይሄ ሙሉ አድራሻዋ ስለሆነ በእሱ አድራሻ ማግኘት ትችላለህ። እንዴት ብዬ እንደማመሰግንሽ አላውቅም። ምንም አይደል። ቴንኪው በጣም እሺ። እዚህ መሰረት ተሰርቶ አልቋል ሙሉ ዶክመንቱ። ይሄንን አስተላልፍልሃለሁ፣ ፕሪንት አድርገህ ትጠቀምበታለህ ማለት ነው። እና ይሄን ይመስላል በቃ ምንም እንትን የምል ነገር አይደለም። እውነት በጣም አመሰግናለሁ። ምንም አይደለም። ቴንኪው። እችን ያው ይሄ ሁሉ ምን ለምን